ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንፃር አንም ከመሆኑ አንፃር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ምክንያቱም በአገራችን የሴቶችና የህፃናት ጥቃት በከፍተኛ ሁኔታ እየተባባሰ ችግሮችን ጎልቶ የሚታዩበት ሁኔታ ነው ያለውና ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ናይስትልኝ አዲስ አውቶች ነን። እንግዲህ ከረጅም ጊዜ በኋላ ኢትዮጵያ ውስጥ ወንጀል ተፈጽሞ ብዙ ጊዜ ቅጣቱ ያው እንደ ወንጀሉ የተጠበቀ አይደለም። በዚህ ምክንያት ያው በሰፊ ወንጀሎች የተስፋፉ ነው ተስፋፍተዋል። ዛሬ ግን ያየነው ፍርድ ከነዚህ የተለየ ነው። የምታስታውሱ ከሆነ ከ2 ዓመት በፊት በድሬዳዋ አንድ የ12 ዓመት ታዳጊ ልጅ በአምላክ ግርማ የምትባል ልጅ በእንጀራ አባቷ ተደፍራ ይሄም እንዲፈጸም ደግሞ የራሷ ወላጅ እናቷ ተባብራ ልጅቷ ከተደፈረችም በኋላ ህይወቷ አልፎ ነበር እና ከ2 ዓመት ቆይታ በኋላ ዛሬ እንግዲህ ብዙዎቻችንን ያስደሰተን ፍርድ አግኝተናል። የእንጀራ አባቷም አቶ ብሩክ እንደዚሁም እናቷ የገዛ እናቷ በሞት እንዲቀጡ የድሬዳዋ ፍርድ ቤት ወስኗል። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። ሌሎቹንም ወንጀሎች በዚህ መልኩ የገደለ እሱ ራሱ የራሱን ጽዋ ቢቀምስ አሁን እየሆነ ያለው ወንጀል የማይቀንስበት ምንም ምክንያት የለም ብዬ ነው ማምነው። እናንተስ በፍርዱ ምን ተሰማችሁ? አስተያየታችሁን ጻፉልኝ። ይሄን ለነግራችሁ ነው የመጣሁት። ትዕዛዝ አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የሀገሪቱ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። 2 የመዝገቡ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲላክ ታዟል። የድሬዳዋ ማረሚያ ቤት በተከሳሾች ላይ የሞት ፍርድ የተጣለበት መሆኑን አውቀው ጥብቅ ክትትልና ቁጥጥር በማድረግ ቅጣቱን ተከታትለው እንዲያስፈጽሙ ታዟል። ይግባኝ መብት ነው። ለጠየቁ ተገልብጦ ይሰጥ። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ።